አርእስተ ዜና የትግራይ ክልል ምክር ቤት ዛሬ ባካሄደው 6ኛ ዘመን መደበኛ ጉባኤ ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት አድርጎ ሾመ። ስቃያቸውና መከራቸው እንዲያበቃ ወደ ቀያቸው እንዲመለሱ በአክሱም ከተማ የሚገኙ የምዕራብ ትግራይ ተፈናቃይ ወገኖች ተማጸኑ። አበይት ዜናዎቻችን ናቸው። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ቆይታ አደርጋለሁ። ወደ ቀዳሚ ዜናዎች አልፋለሁ። የትግራይ ምክር ቤት ዛሬ ባካሄደው 6ኛ ዘመን መደበኛ ጉባኤ ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት አድርጎ ሾመም። ምክር ቤቱ ወይዘሮ ኪሮስ ሓጎስ አፈ ጉባኤ፣ ወይዘሮ ምሕረት በርሀ ምክትል አፈ ጉባኤ በማድረግ ሹመቱን አጽድቋል። ማዛ መኮንን ተከታትለዋለች። የትግራይ ምክር ቤት 6ኛ ዘመን 6ኛ መደበኛ ጉባኤ የትግራይ መንግስት ለዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንት፣ ወይዘሮ ኪሮስ ሓጎስ አፈ ጉባኤ፣ ወይዘሮ ምሕረት በርሀ ምክትል አፈ ጉባኤ አድርጎ በመምረጥና ለቀረቡ የሐሳብና ሞሽን ውሳኔ በማጽደቅ ተጠናቀቀ። በኢትዮጵያ መንግስትና ህወሓት መካከል ጥቅምት 23 2015 ዓ.ም የተደረገው የፕሪቶሪያው ስምምነት ተከትሎ በኢደር የቆየው የትግራይ መንግስት ምክር ቤት ስምምነቱ የኢትዮጵያ መንግስት ስላፈረሰው መደበኛ ስራውን ጀምሯል። ምልአተ ጉባኤ በማረጋገጥ ጉባኤውን የጀመረው የትግራይ መንግስት ምክር ቤት በህገ መንግስቱና በምክር ቤቱ አባላት የአሰራርና ስነ ምግባር ደንብ መሰረት አፈ ጉባኤና ምክትል አፈ ጉባኤ ስራ ላይ ከሌሉ በፕሬዝዳንት ወይም በምክትል ፕሬዝዳንት በከፍተኛ ፍርድ ቤት መሪነት አፈ ጉባኤና ምክትል እንዲመረጥ በደነገገው መሰረት በትግራይ ከፍተኛ ፍርድ ቤት ፕሬዝዳንት መሪነት አፈ ጉባኤ ተመርጠው ቃለ መሐላ ከፈጸሙ በኋላ በምክር ቤቱ አሰራር መሰረት ምክትል አፈ ጉባኤ ተመርጠው ቃለ መሐላ ፈጽመዋል። አፈ ጉባኤ ከተሰየመ በኋላ የዕለቱ አጀንዳዎች በሙሉ ድምጽ ያጸደቀው ምክር ቤቱ ላለፉት 3 ዓመታት በኢደር የቆየው የትግራይ መንግስት ምክር ቤት ስራው እንዲጀመር ባቀረበው ሞሽን ላይ ውይይት በማድረግ በሁለት ድምጽ ተአቅቦ በአብላጫ ድምጽ አጽድቆታል። በመቀጠልም በህዝባዊ ወያነ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለቀረበው የፕሪቶሪያው ስምምነትና አሁናዊ ሁኔታ ሪፖርት አፈጻጸም አዳምጦ ውይይት በማድረግ ሪፖርቱ በሙሉ ድምጽ አጽድቆታል። ምክር ቤቱ ባጸደቃቸው አጀንዳዎች መሰረት የፕሬዝዳንት ምርጫ የተደረገ ሲሆን ዶክተር ደብረጽዮን ገብረ ሚካኤል በአንድ ተቃውሞ በ3 ድምጽ ተአቅበው በአብላጫ ድምጽ የትግራይ መንግስት ፕሬዝዳንት አድርጎ በመሾም ቃለ መሐላ ፈጽመዋል። ከዛ በመቀጠልም ዶክተር ደብረጽዮን ገብረ ሚካኤል እስከ ቀጣይ ጉባኤ በምክር ቤቱ ስራ አስፈጻሚ አስፈላጊ ማስተካከያ በማድረግ ስራቸው እየሰሩ እንዲቆዩ ለቀረበው ሐሳብ በአንድ ተቃውሞ በአንድ ድምጽ ተአቅቦና በአብላጫ ድምጽ ጸድቋል። በመጨረሻም 6ኛ ዘመን 6ኛ መደበኛ ጉባኤ የትግራይ ምክር ቤት ለአፈ ጉባኤ ወይዘሮ ኪሮስ ሓጎስ የትግራይ መንግስት ምክር ቤት አስተባባሪ ኮሚቴ በማስተካከል ስራቸው እየሰሩ እንዲቆዩም ውክልና በመስጠት ጉባኤው ተጠናቋል። ስቃያቸውና መከራቸው እንዲያበቃ ወደ ቀያቸው ሊመለሱ እንደሚገባ የአክሱም ከተማ የመጠለያ ማዕከል የሚገኙ ምዕራብ ትግራይ ተፈናቃይ ወገኖች ተማጸኑ። በኢደር የቆየው ምክር ቤት ወደ ስራ መመለሱ ችግራቸውን ለመፍታት አጋዥ መሆኑንም ተስፋ እንዳላቸው ተናግረዋል። የኢያሱ በረ ዘገባ ነው። ብርቱካን ጌታዬ እንድታቀርባለች። በአክሱም ከተማ መሰናዶ ትምህርት ቤት የመጠለያ ማዕከል የሚገኙ የምዕራብ ትግራይ ተፈናቃይ ወገኖች ከ5 ዓመታት በላይ ፈታኝ የሆነ ህይወት እያሳለፉ እንደሚገኙና ችግሩ ከጊዜ ወደ ጊዜ እየተባባሰ መምጣቱን ተናግረዋል። ከ2 ወራት በላይ ደግሞ ምግብ ባለማግኘታቸው ለከፋ ችግር መጋለጣቸውን ያብራራሉ። አብቸንዳ ሰቀል ቸንዳ ዳዕመስ ገበረ ቸንዳ ነብርለና 2 ዓመት ያደረገ በተቀዳደደ ኬንዳ ውስጥ ነው እየኖርን ያለ ነው። እርዳታ ከተሰጠንም 2 ወር አልፎናል። የምንሰጠውም የሚረባ አልነበረም። ተፈናቃዩ ከባድ በሆነ የኑሮ ሁኔታ ነው እየኖረ ያለው። አብጸገሚና ዘለና ምክንያቱ ተቀዳደደ ኬንዳ ክልተ ዓመት ዝገበረ ኬንዳ እዩ ችግር ውስጥ ነው ያለነው። ምክንያቱም 2 ዓመት ያደረገ የተቀዳደደ ኬንዳ ውስጥ ነው የምንኖረው። በፀሐይ ብርድና ንፋስ እየተፈራረቀብን ያለነው። እርዳታም 3ኛ ወር እያያዝን ነው። በከፋ ችግር ላይ እንገኛለን። ከመጠን ተፈናቀልቲ በጣም ሕማቅ መናወሩ ኢና ዘለና። እንደ ተፈናቃዮች መጠን በከፋ ሁኔታ ላይ ነው የምንገኘው። ነገ ይነጋል በሚል ተስፋና ወኔ ነው እየኖርን ያለነው። የመኖር ተፈጥሯዊ
የመኖር ተፈጥሯዊ መብታቸውን መነፈጋቸውን የገለጹት ተፈናቃዮቹ የችግራቸው ዘላቂ መፍትሄ ወደ ቀያቸው መመለስ መሆኑን አስረድተዋል። በይደር የቆየው ምክር ቤት ወደ ስራ መመለሱ ችግራቸውን ለመፍታት አጋዥ እንደሚሆን ተስፋ እንዳላቸውና በተፈናቃዮችና በግዛታዊ አንድነት ጉዳይ ላይ ትግራዋይ ልዩነት ሊኖረው አይገባም ብለዋል። ያው ዘላቂ መፍትሄ ሆኒ ኢለ ዘቀመጥ ነባር መንግስትና እንደኔ ዘላቂ መፍትሄ ይሆናል የምለው በይደር የቆየው ምክር ቤት ወደ ስራው ተመልሶ ግዛታዊ አንድነታችንን አስከብሮና ተፈናቃዩም ወደ ቀዩ ተመልሶ አርሶም ይሁን ሌላ ስራ ሰርቶ ይኖራል የሚል እምነት አለኝ። ፍላይ 3 ዓመት እዚ ካሊ ዋላ ሐገዝ ገዲፍኩም ናብታመረበትና ምለሰና ሌላ ድጋፍም ቀርቶብን ዘላቂ መፍትሄ ወደ ቀያችን መልሱን ለምነህ በልተህ ማደር እስከመች ይሆናል? አንድ ነገር ንዓድና ንኽን ከይድ ግን ላዕልን ተሓትን ክጽዑርና አለዎም። በዋነኝነት ወደ ቤታችን እንድንመለስ ጥራት ሊያደርጉ ይገባል። የኛን ችግር እንደራሳቸው አይተውና ተረድተው ግዛታዊ አንድነታችን እንዲረጋገጥና ተፈናቃዮችም ወደ ቀያችን እንድንመለስ በውስጥም በውጭም ያለው ሁሉ እጅና ጓንት ሆኖ ሊሰራ ይገባል። በአክሱም ከተማ መሰናዶ ትምህርት ቤት የሚገኙ የተፈናቃዮች መጠለያ ማዕከል አስተባባሪ አቶ ግዳይ አለም በመጠለያው ከ16000 በላይ ወገኖች በስቃይ ላይ እንደሚገኙ ገልጸዋል። ተፈናቃይ ወገኖች መከራ እንዲያበቃ ወደ ቀያቸው ሊመለሱ ይገባል ያሉት አቶ ግዳይ የትግራይን ግዛታዊ አንድነት ለማረጋገጥ ደግሞ የሁሉም ትብብር እንደሚጠይቅ ተናግረዋል። በመርሐ ስድራ 3050 መርሐ ስድራ አለና ናብ እስትንፋስ ቀየር ከለኻ 16500 ነርዓነ እስትንፋስ አለ። ከ16000 በላይ ነፍስ ወከፍ ወገኖች አሉ። ተፈናቃዩ ያለበት ሁኔታ በሙቀት ብርድ በየቦታው ተጥሎ ያለም ኬንዳ ውስጥ በመከራ ላይ ነው ያለው። በጣም ብዙ ሰው በረሃብ የሞተብን ነው። ዘላቂ መፍትሄውም ግዛታዊ አንድነታችን ተረጋግጦ ወደ ቀያችን ተመልሰን አርሰን የምንበላበት ሁኔታ ሲፈጠርልን ነው። እየተባባሰ ያለውን የትግራይ ህዝብ ችግር የሚፈታው ቅድሚያ ለትግራይ ችግሮች ትኩረት ሲያደርግና አንድነቱን ሲያጠናክር መሆኑ የትግራይ አካል ጉዳተኞች ገለጹ። የሸዊት ሙሉ ዓለም ዘገባ ነው። ሙሉ ብርሃን ዳርጌ አዘጋጅቷለች። በትግራይ በነበረው ጦርነት የትግራይ ህዝብ በርካታ መስዋዕትነት የከፈለበት ትልቁ ጉዳይ በፕሪቶሪያ ስምምነት መሰረት ይተገበራል ተብሎ በማሰብ ተስፋ ተጥሎ የነበረ ቢሆንም ስምምነቱ ባለመፈጸሙ በተጨማሪ ክልከላ ማስከትሏል ሲሉ የትግራይ አካል ጉዳተኞች ገለጹ። ንሕና ክንስንከል ንሕና ክንቆስል ንሕና ክንጎድል ከለና ግን ንሕና ክንስዋዕና ወፂና ህዝብና ሰላም ከረክብ እኛ ስንቆስል ስንታገል ህዝባችን ሰላም ያገኛል ብለን ነው። አሁን ግን የፕሪቶሪያው ስምምነት መክነው ቀርቷል። ምንም የተፈጸመ ነገር የለም። ከመረበተም ለቆም በተፈናቀል ዘለው ህዝቡ ክሳሕ ዘይ ተመለሱ። ከቀያቸው ተፈናቀለው በመጠለያ ያሉ ወገኖች እስካሁን ድረስ ወደ ቀያቸው አልተመለሱም። ናይ ባንኪ ናይ ነዳዲ ልብል ተዚ ወቅታዊ ኩነት አለኒዮ በጣም ይከብድ ለለ የባንክ የነዳጅ ሁኔታ በጣም ከባድ ነው። ምክንያቱም አሁን ህዝቡ በምን ሁኔታ ላይ ይገኛል እያየሁት ነው። በተለይም ለኛ በጣም ከባድ ነው። ደሞዝ የለም፣ የሻይ የለም፣ እለታዊ መድኃኒት የሚጠቀምም አለ። በትግራይ ህዝብ ላይ አሁን እየተፈጸመ ያለውን ክልከላ የኢትዮጵያ መንግስት ባለፈው የፈጸመውን ጄኖሳይድ ተቀጥያ ነው ሲሉም አክለው ገልጸዋል። ቶም መሰረተ ልማት ነዳዲ ይኹን ካሊ ገንዘብ ይኹን ምናምን እነዚህ የመሰረተ ልማት መቆራረጦች አንድ የጦርነት አካል ነው። ይህንን ምን ያስከትላል? ህዝብ መንግስት እምነት እንዳይኖረው፣ አንድ እንዳይሆን፣ እንዲበታተን፣ ስለ አንዲት ዳቦ ብቻ እንዲያስብ ያደርጋል። ህዝብና ከማን ያድሕናየ ካብታ ሓነቁኻ ቀተልኩኻ ህዝባችን ከምንም ማዳን አልተቻለም። አሁን ደግሞ የባሰ ድምጽ አልባ ጦርነት፣ ስቃይ፣ መከራ ብቻ ሆኗል። በትግራይ ህዝብ ላይ አጋጥሞ የሚገኙ ሁለንተናዊ ችግር የሚፈታው የትግራይ ዋነኛ ችግሮችን ቅድሚያ በመስጠት አንድነታችንን በማጠናከር በጋራ መቆም ስንችል ነው ሲሉ አስረድተዋል። ህዝብ ትግራይ ዋሕስ ሲኸውን መሪሕ ለትግራይ ህዝብ ዋስ የሚሆነው መሪ በራሱ መርጦ በራሱ ማስተዳደር ሲችል ነው ነፃ መውጣት የሚችለው። አይኾነ ህዝብ ሐደክ ግብረ ካል ኽእል ነገር አንድ የሚያደርግ ጉዳይ ሲፈጠር አንድ በመሆን መታገል ያስፈልጋል የሚል እምነት ነው ያለኝ። በትቃልስ ዝጠልዎ መንገዲ ካትቃለስ ሕዚ ሰላማዊ ቃልሲ ንኽትቃለስ ኃይል የለካ ማለት የሆነ ትግል ስታደርግ ትግሉ በሚፈልገው መንገድ ነው መሆን ያለበት። ሰላማዊ ትግል ስታደርግ የአንድነት ኃይል ያስፈልጋል። አንድነት ካለ ምንም ችግር ቢኖር መፈታት ይችላል። ያሉ ችግሮቻችን ለይቶ ማወቅ ያስፈልጋል። ዜናዎቻችን ቀጥለዋል። የምዕራብ ትግራይ ጽላል ሲቪል ማህበረሰብ ዩኤስኤድ የሰብአዊ እርዳታ ድጋፍ በመቀነሱ ከምዕራብ ትግራይ ተፈናቅለው በስቃይ ላይ የሚገኙ ወገኖች ወቅታዊ ሁኔታ በተመለከተ ለትግራይ የአደጋ ዝግጁነትና መከላከያ ኮሚሽን በደብዳቤ ጠየቀም። በትግራይ በተለያዩ መጠለያ ጣቢያዎች ውስጥ ከቀያቸው የተፈናቀሉና በተለይም ወደ ሱዳን የተሰደዱ በወራሪ ኃይሎች የሚገኙ የምዕራብ ትግራይ ህዝብ በተመሳሳይ በጣም መራራና
ማህበራዊና ኢኮኖሚያዊ ችግር ውስጥ ወድቆ ይገኛል ሲልም የምዕራብ ትግራይ ጽላል ሲቪል ማህበረሰብ አስታወቀም። በተፈናቃዮች መጠለያ ጣቢያዎች ውስጥ ያሉ በተለይም ህፃናትና አዛውንት በከባድ የምግብ እጥረት ምክንያት በየቀኑ ለሞትና ለመከራ እየተጋለጡ ይገኛል ሲልም በላከው ደብዳቤ አመላክቷል። የተፈናቃዮች ህይወት ከአስቸጋሪ ሁኔታ በተጨማሪም የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ከፍተኛ አባል ጂን ሻሂን እንዳስጠነቀቁትም ዩኤስኤድ በበጀት እጥረት ምክንያት ከሰኔ 2026 ጀምሮ በበጀት እጥረት ምክንያት እንደሚያቆም መግለጻቸው የጠቀሰው የምዕራብ ትግራይ ጽላል ሲቪል ማህበረሰብ የእርዳታ ቅነሳው በክልሉ ውስጥ ካለው አለመረጋጋትና ከተፈናቀሉት ወገኖች ስቃይ ጋር ተዳምሮም እጅግ የከፋ ሰብአዊ ጉዳት እንደሚያስከትል ግልጽ ነው ሲሉ በላከው ደብዳቤ አመላክቷል። የትግራይ የአደጋ ዝግጁነትና መከላከያ ኮሚሽን ትግራይ ይህንን ከባድ ስጋት በቁም ነገር እንደምትመለከተውና እየጨመረ የመጣውን የሰው ህይወት መጥፋት ለማስቆምም ተከትሎም የሚመጣውን የሰብአዊ ቀውስ ለመከላከል ከሁሉም ከሚመለከታቸው ባለድርሻ አካላት ጋር በመመካከር አስፈላጊውን ቅድመ ጥንቃቄ እንድታደርግ አጥብቀን እናሳስባለን ሲል በላከው ደብዳቤ አመላክቷል። በመጨረሻም የውጭ ዜናም የአሜሪካ መከላከያ ሚኒስተር ፒት ሄግሴት እና የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬን በጋራ በመሆን ዛሬ ለጋዜጠኞች በሰጡት መግለጫም የሆርሙዝ ወሽመጥ ክፍት መሆኑን ተናግረዋል። የመከላከያ ሚኒስትሩ አሜሪካ ጦርነት አትፈልግም ያሉ ሲሆኑ ነገር ግን ኢራን የሆርሙዝ ወሽመጥን ዘግታ እንድትቀመጥ እንደማይፈቅዱ አክለዋል። ሄግሴት አክለውም ሁለት የአሜሪካ ባንዲራ የሚያውለበልቡ መርከቦች በወሽመጡ በኩል ማለፋቸውን ገልጸው መስመሩ ነፃ ነው በማለት አስታውቀዋል። የተኩስ አቁሙ አልፈረሰም ያሉት ሄግሴት ኢራን ዳግም ግጭቱን ላለመጀመር እንድትጠነቀቅ አሳስበዋል። የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬን በበኩላቸው ኢራን የተኩስ አቁም ከተጀመረ አንስቶ 10 ጊዜ ያህል የአሜሪካ ጦር ላይ ጥቃት ፈጽማለች ሲሉ ከሰዋል። አክለውም እነዚህ ጥቃቶች በአሁኑ ሰዓት ጦርነቱን ለመጀመር ከመስፈርቱ በታች ናቸው ብለዋል። ኬን ኢራንን በሆርሙዝ ወሽመጥ ላይ ያለውን የዓለም አቀፉን የአቅርቦት ሰንሰለት እንደ ጦር መሳሪያ በመጠቀም የወነጀሏት ሲሆኑ የመላው ዓለም ምጣኔ ሀብት አግታ ለመያዝ ጥረት አድርጋለችም ብለዋል። 22500 ባህርተኞች እና 1550 የንግድ መርከቦች በባህረ ሰላጤው መንቀሳቀሻ አጥተው መቆማቸውን ጀነራሉ በመግለጫቸው መናገራቸውን ቢቢሲ ዘግቧል። ውድ ተመልካቾቻችን ለሰዓቱ የያዝናቸው አበይት የአማርኛ ዜናዎች እነኚህ ነበር። የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።